በመስጂድ አልሐራም ዱዓ ሲያደርግ የታየው ሰው መነጋገሪያ ሆኗል። ያ አላህ ያ አላህ ያ አላህ ያ አላህ። ክቡር ዶክተር ሐጂ ዑመር እድሪስ በጠና መታመማቸው እየተነገረ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲጂ ኢንተርቴይንመንት ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ በሳውዲ ካዕባ ፊት ለፊት አንድ ምእመን እንግዲህ ያደረገው ድርጊት እጅግ በጣም ዓለምን እያነጋገረ ይገኛል። እሱ ቪዲዮ ወደ እናንተ ማጋራ ነው የሚሆነው። እንዲሁም እጅግ በጣም የሚያሳዝን ዜና አለ። እንግዲህ ሙፍቲ በከፍተኛ ሁኔታ በጠና መታመማቸው እየተገለጸ ይገኛል። ስለሳቸው መረጃ ማጋራችሁ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንድ ወጣት መጣና ወንጀል በጣም አስቸገረኝ፣ እንዴት ላድርግ ምከሩኝ አላቸው። ወንጀል አስቸገረው? እኔ ወንጀል ልትሰራ ፈቅድልሃለሁ፣ ግን 4 ቅድመ ሁኔታ አለኝ አሉት። ከነዚህም ካሟላ ስራ ፈቅጄልሃለሁ። አንደኛ አላህ Subhanahu Wa Ta'ala የማያይህ ቦታ ሂድና ስራ። አረ እንዴት ብዬ እችላለሁ? ታዲያ አላህ ያያ አታደርግም እንዴ? ሁለተኛ ከግዛቱ ውጭን ከአላህ ግዛት ወለሁ ማ في السماوات وما في الارض እንዴት ብዬ እችላለሁ? ታዲያ በግዛቱ ውስጥ ሆነ እንዴት ታደርግ? ሶስተኛ ወንጀልህን የሚጽፉ መላእክቶች እንዳይጽፉ አድርግ። እንዳይጻፍ ወንጀሉ አድርግ። አልችልም ማለት طيب ካልቻልክ ወንጀልህ እየተጻፈብህ እኮ ነው፣ እንዴት ትሰራለህ ይሄን ወንጀል? መጨረሻ ላይ ወደ ጀሃነም ስትወሰድ አልሄድም። አራቱንም ማድረግ ካልቻልክ ከወንጀል ራቅ። ራስህ አስበሐ ሚን ዑባድ በጣም ከትልልቅ ዑባዶች ውስጥ አንዱ ሆኗል። ከትልልቅ ዑባዶች ውስጥ ሆኗል። እና ይሄ ስሜት በጣም ወሳኝ ነው። ሱብሃንአላህ እጅግ በጣም አስገራሚ ነው። የዓሊሞች ንግግር የዓሊሞች ምክር እኮ ለዚህ ነው በቃ ወስዶ ልባችን ላይ ጣብ ነው የሚለው። ምንም የሚወድቅ ንግግር የለምና በጣም አስገራሚ ንግግር ነው። የገሰጹበት መንገድ እጅግ በጣም ያምራል። እንግዲህ ሁላችንም ወንጀል እንሰራለን፣ ኃጢአተኞች ነን። እኛ መላእክቶች አይደለንም፣ ከወንጀል የጠራን አይደለም። ነገር ግን ወንጀል ልንሰራ ስንል ልንሳሳት ስንል እነዚህ 4 ነገሮችን ብናስታውሳቸው ወንጀል የመስራታችን ኃጢአት የመስራታችን መጠን እየቀነሰ ጭራሽ በቃ ትክክለኛ ሁነኛ የአላህ ባሪያ ልንሆን እንችላለን። አላህ እኔና እናንተን ለመማር ዝግጁ። የአላህ ሲፋው ባህሪው ገፋር ነው አላቸው። ገፋር ሲገት ሙባለጋ ሃይፐር ፕሌስድ ፎርም እጅግ በጣም መሐሪ ማለት ነው። አንዳንድ ጊዜ አይታችሁ ከሆነ እኛ ወንጀል ስንሰራ ብዙ እንዳጎደለን ሲሰማን የጊልቲ ስሜት አለ። ነፍሱን ለዋማለችን ውስጣችን የምትወቅሰን ነፍስ ጊልቲ ፊሊንግ አለ እና ጊልቲ ፊሊንግ በውስጣችን ይመላለሳል። እኔ እኮ እንዲህ ነኝ ምናምን አረባም ቃል አላህ አልተገዛውም ቁርአን አልቀራውም በቃ ብዙ በአእምሯችን የሚመላለስ ነገር አለ። ሸይጣን በጣም ሲስተማቲክ ነው። ወንጀል ሲያሰራን የአላህን ረህመት ነው የሚያስተዋውቀን። አላህ ገፉር ነው ረሂም ነው ብሎ ያስገባናል። ከዛ ካስገባን በኋላ መውጫውን ይዘጋዋል። መውጫው አታፍርም አሁን በምን አፍህ እኔ በጣም ነው የምትገርመኝ ይላል። ጉድ ነው እኮ ያንተ እኮ በቃ ጉድ። ከዛ ያንተ ጊልቲ ኮንሺየስ ይመስላል ነው ወይ? ይህንን ወቀሳ እስር ቤት መሆን የለበትም። አንተን እንዳትንቀሳቀስ የሚያስር መሆን የለበትም። የጥፋተኝነት ስሜት ወደ ምን ሊያመጣ ይገባል? ወደ እስትግፋር ሊያመጣ ይገባል። አላህ እኔና እናንተን ለመማር ዝግጁ። አላህ እኮ ለኖህ ህዝቦች ረህመት ነበረው። አይገርምህም? ነብያቸውን ላይ እንደዚህ የሚሸፍኑ ጣታቸውን የሚቆርጡ ጆሮአቸው ላይ የሚያደርጉት አላህ ለነሱ ገፋራ ነው። ጀስት የሚፈልገው እነሱ መመለሳቸውን ብቻ ነበር። ወከዛሊክ ለኛም ልክ እንደዛው ገፋራ። አላህ ሁሌ ገፋር ነው። ኢነሁ ካነ ገፋራ፣ ትላንትም ዛሬም ወደፊትም። اللهم اغفر لنا وارحمنا وانت خير الغافرين። አጃኢብ እውነት ነው። አላህ Subhanahu Wa Ta'ala እጅግ በጣም መሐሪ የሆነ ጌታ ነው። እንግዲህ ብዙ ጊዜ በተደጋጋሚ ወንጀል የምንሰራ ከሆነ የሆነ ሰዓት ላይ ይሰለቸናል። በቃ አላህን ማረኝ ማለት ወንጀል እንሰራለን፣ ከዛ አላህን ማረኝ ወንጀል እንሰራለን፣ የሆነ ሰዓት ማረኝ ማለት ይሰለቸናል። በቃ ማለት በምን አቅም ያውንስ እንደምን ሸይጣን መጥቶ ሹክ እንደሚለን ማለት ነውና ነገር ግን አላህ Subhanahu Wa Ta'ala እኛን ከመማር አይሰለቸንም። እኛ ማረን ማለቱ ሊሰለቸን ይችላል።
ነገር ግን አላህ Subhanahu Wa Ta'ala እኛን ከመማር ፈጽሞ አይሰለችም እንደውም ደጋግሞ በጠየቁት ቁጥር አላህ Subhanahu Wa Ta'ala እጅግ በጣም ደስ የሚለው ጌታ ነውና እኛ በቻልነው መጠን ወንጀል በሰራን ቁጥር ወንጀል ላለመስራት መጀመሪያ ጥረት ማድረግ አለብን ነገር ግን ሰው ነንና ከወንጀል የጸዳን አይደለም ሁላችንምና ወንጀል በሰራን ሰዓት ቶሎ ወደ አላህ መመለስ ኢስቲግፋር ለናድርግ ይገባል ምክንያቱም አላህ ማህሪ የሆነ ጌታ ስለሆነ ማለት ነው ሰው አላህ በሰጠው ዕውቀት ውበት ሀብት ንብረት ሊኮራ ይገባው ሁሉንም የሰጠው አላህ ለአላህ መስጋይ በመሆን ጭማሪውን ይከጅላል ለኢን ሸከርቱም ለአዚደለኩም በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል ግብፃዊ ባለ ሀብት ናቸው ትልቅ ሀብት አላቸው ለኸይር ግን ቅርብ አልነበሩም ሰዎች ሄዱና እባክህን ይሄን ንብረትን ለወራሽ ጥለው አትድ አካፍል ስታካፍል ሀብት ይጨምራል ተብሎ አላሉ ነገ ይሄን ንብረት ድንገት ብታጣው አላህ ሲጠይቅህላል ግለሰቡም አሳንሶ ያያቸው በአፍንጫው መለሰላቸው ድህነት ይመጣል አላችሁኝ አላችሁ እውነተኛ ታሪክ ነው ነገራችሁ ድህነት ቢያርባሩጠኝ እንኳን አይደርስብኝም አላችሁ በርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነው በሻይኮቹ ምን ይላሉ ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከዓመታት በኋላ ይህን ግለሰብ አየነዋል ንብረቱን ሁሉ ወራሽ ወረሰው ባንክ ወረሰው ከሰረ ጠፋ እዳ ላይ ወድቆ ድህነት ውስጥ ተመለከተ ነው ይላል አላሁ አክበር አላህ Subhanahu Wa Ta'ala በሰጠን ሀብት ንብረት ጸጋ ልናመሰግን እንጂ ልንኮራበት አይገባም በቃ ብዙ ጊዜ ወደ ሀብት ማማ ላይ ሲመጣ አላህ ጸጋውን ሲያበዛልን አንዳንዴ እንግዲህ ልባችን ድፍን ከሆነ አላህን ወደ ማመጽ ነው የምንሄደው ማለት በራሳችን እንዳመጣ ነው አላህ እንዳደረገልን ሳይሆን በእኛ ለፋት ድካም እንዳመጣ ነው እናስባለን ነገር ግን እንደዛ አይደለም የፈለገ ብንለፋ የፈለገ ብንደክም አላህ ካልፈቀደ ያንን ጸጋ ልናገኘው አንችልም እንደዚሁም ደግሞ ብዙም ሳንለፋ ደግሞ አላህ Subhanahu Wa Ta'ala ያንን ጸጋ እኛ ላይ ሊያውል ይችላልና አላህ Subhanahu Wa Ta'ala የሰጠን ጸጋ ልናመሰግንበት የተለያዩ ኸይር ስራዎች ልንሰራበት መስጂድ ልናሰራበት ምስኪኖችን ልናራዳበት የቲሞችን ልናግዝበት ነው እንጂ የሚገባው ልንመጻደቅበት አይገባም ክቡር ዶክተር ሐጂ ዑመር እድሪስ በጠና መታመማቸው እየተነገረ ይገኛል ይህ ቪዲዮ ከደረሳችሁ ሁሉም ዱዓ እንዲያደርግላቸው ለሁሉም ማዳረሳችሁን እንዳትረሱ የዕልም አባቶች አስተማሪዎችና የእውቀት ባለቤቶችን አላህ ሀያታቸውን እንዲያረዝምልንና እኛም ከነሱ ብዙ እንድንጠቀም ሁላችንም ዱዓ ልናደርግ ይገባል አላህ የኸይር ዜና ያሰማን በዚህ ጉዳይ የሚወጡ መረጃዎችን ተከታትዬ ማድረሳችሁ ይሆናል ወሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አላህ Subhanahu Wa Ta'ala እንግዲህ የአፊያ ካባ ያልብሳቸው ሙፍቲ ሐጂ ዑመር ኢድሪስ በጠና መታመማቸው እየተገለጸ ይገኛል ኡስታዝ አቡበከር አህመድ በገጹ ላይ ፖስቷልና እሱንም ተመልክቼ ነበር በርካታ ቪዲዮዎችም እየተለቀቁ ይገኛሉና ሙፍቲ ሐጂ ዑመር ኢድሪስ በጠና ታመዋሉ ስለዚህ እንግዲህ ሁላችሁም ዱዓ እንድታደርጉላቸው በዚህ አጋጣሚ ተጠቁማለሁ አላህ Subhanahu Wa Ta'ala የአፊያን ካባ ያልብሳቸው አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ እንግዲህ ዓለምን እያነጋገረ ይገኛል ከአባ ፊት ለፊት ያደረገው ድርጊት ያደረገው ተግባር በርካቶችን አነጋግሯል ቪዲዮን እንመልከትና የራሳችን ሐሳብ አስተያየት እንሰጥበታለን በመስጂድ አልሐራም 500 ቢሊዮን ዶላር አላህ እንዲሰጠው ዱዓ ሲያደርግ የታየው ሰው መነጋገሪያ ሆኗል ብዙ ሰዎች ወደ አላህ ቤት መስጂድ አልሐራም ሲሄዱ ለዱንያም ሆነ ለመጪው ዓለም አኺራ የሚሆን ዱዓን ያደርጋሉ ወደ መካ ለኡምራም ሆነ ለሐጅ የሚሄዱ ሰዎችንም ዱዓ አድርጉልን በዱዓ ትርሱን ማለት የተለመደ ነው በቪዲዮ ላይ የምትመለከቱት ግለሰብን በርካታ ዱዓዎችን ያደረገ ያለ በመሃል እየደጋገመ አላህ ሆይ 500 ቢሊዮን ዶላር ስጠኝ ያለ ዱዓ ሲያደርግ ታይቶ በማህበራዊ ሚዲያ ትኩረትን ስቧል ይህንን ተከትሎ በርካታ አስተያየቶች እየተስተናገዱም ነው ከዚህ ቀደም ፍሉስ ያለ ዱዓ ሲያደርግ ቪዲዮ ተለቆበት መነጋገሪያ የነበረው ናይጄሪያዊ በአላህ እገዛ ህይወቱ ተቀይሮ በየዓመቱ መስጂድ አልሐራም እየተመላለሰ እንደሆነም የሚታወቅ ነው $500 billion. Ya Allah! Ya Allah! Ya Allah! Ya Allah! Ya Allah! Ya Allah! $500 billion. እንግዲህ እንደተመለከታችሁት ነው ከአባ ፊት ለፊት እንግዲህ ዱዓ ሲያደርግ ነበር 500 ቢሊዮን ዶላር ያ ረብ ስጠኝ እያለ ዱዓ እያደረገ ነበርና እንግዲህ ሰው መካ ሲሄድ ከአባ አካባቢ ሲሆን ብዙ አይነት ዱዓዎች ያደርጋል በተለይ ደግሞ ከአኺራ ጋር የተያያዙ
ዱዓ ያደርጋል። ከዚህ በፊት የምታስታውሱ ከሆነ ፍሉስ ያ ረብ ፍሉስ እያለ ዱዓ አድርጎ ነበርና ያ ሰውዬ በጣም ነው ሀብታም የሆነው። ይህም እንግዲህ 500 ቢሊዮን ዶላር ጠይቋል። እንግዲህ አላህ Subhanahu Wa Ta'ala በእርግጠኝነት ይሰጠዋል። እኔ እርግጠኛ ሆኜ ነው የምነግራችሁ። ብዙዎችን እያነጋገረ ያለው እዛ የተከበረ ቦታ ላይ ሆኖ እንዴት ብር ይጠይቃል? ስለ አኺራው ስለ ጀነት አይጨነቅም ወይ የሚል ሐሳብ ብዙዎች እያነሱ ይገኛሉ። ነገር ግን የአኺራውን ጉዳይ ለአላህ ትቷል። አላህ Subhanahu Wa Ta'ala እንግዲህ መሐሪ የሆነ ጌታ ነው በሚል እንግዲህ እሱ ብሩን የጠየቀው ሪዝቁን የጠየቀው በእርግጠኝነት አላህ Subhanahu Wa Ta'ala እንደሚረዝቀው ተስፋ አደርጋለሁ። በርካቶችን ያነጋገረ ቪዲዮ ነው። ለማንኛውም ለዛሬ ጀላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።